በዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዲሁም ቪዲዮውን ላይክ ማድረግን አትርሱ። አት ዘ ኤንድ ኦፍ ዚስ ሴክሽን ማወቅ ያለባችሁ የመጀመሪያው ኮምፔሪንግ ኤንድ ኦርደሪንግ ኢንቲጀር ዩዚንግ ነምበር ላይን ነው። ነምበር ላይን ተጠቅማችሁ እንዴት ነው ኮምፔር እና ኦርደር ማድረግ የምችሉ የሚለው እናያለን። ሌላኛው ፕሬዲክሰሰር እና ሰክሰሰር ኦፍ ጊቭን ኢንቲጀር እንዴት እንደምንፈልግ ነው። እነዚህ በጣም ቀላል ናቸው። ፕሬዲክሰሰር እና ሰክሰሰር። ኮምፔሪንግም በጣም ቀላል ነው። ኦርደሪንግም በጣም ቀላል ነው። ጀስት ይህን አንደርስታንድ እንድታደርጉ እነዚህን አክቲቪቲዎች እንስራ። አክቲቪቲ 2.3.1 ዲስከስ ዊዝ ዮር ፍሬንድስ ይላል። ኦን ኦክቶበር ዘ ሎስ ቴምፕሬቸር ኦፍ 3 ዲፈረንት ሲቲ ዋዝ ኦር ሪከርድድ አስ ፎሎ ይላል። እዚህ ጋር ደብረ ብርሃን፣ አዲስ አበባ እና አዳማ አለ። ሜዥር ተደርጓል። ቴምፕሬቸር ኢን ዲግሪ ሴንቲግሬድ። እዚህ ጋር ዲግሪ ሴንቲግሬድ ቢሎ 0 ነው። እዚህ ጋር አበብ 0 ነው። እዚህ ጋር አበብ 0 ነው። እነዚህ አበብ 0 እና ቢሎ 0 የሚሉትን ፓርት 2 ላይ አይተናል። 40 ዲግሪ ሴንቲግሬድ ቢሎ 0 ማለት ማይነስ 4 ዲግሪ ሴንቲግሬድ ማለት ነው። 4 ዲግሪ ሴንቲግሬድ አበብ 0 ማለት 4 ዲግሪ ሴንቲግሬድ ፖዘቲቭ ማለት ነው። 10 ዲግሪ ሴንቲግሬድ አበብ 0 ማለት 10 ዲግሪ ሴንቲግሬድ በፖዘቲቭ ይሆናል ማለት ነው። which city has the lowest minimum temperature በጣም ትንሽ ቴምፕሬቸር ያለው የትኛው ነው የሚለን ሲቲውን የተጠየቅ ነው። ማንም የሆነው ደብረ ብርሃን ይሆናል ማለት ነው። ሌላኛው which city has the highest temperature highest temperature ያለው ደግሞ እዚህ ውስጥ ከተሰጡን ውስጥ የማን ነው? ይሄ አዳማ ማለት ነው። አዳማ ሃይስት ቴምፕሬቸር አለው። ኢንዲኬት ዘ አበብ ቴምፕሬቸር ኦን ኤ ነምበር ላይን ኤንድ አሬንጅ ዘ ቴምፕሬቸር ፍሮም ዘ ሎስት ቱ ላርጀስት። ስለዚህ አሁን ምኑን እያሳየ ነው? ኦርደሪንግ እያሳየ ነው። እዚህ ጋር ኮምፔር እያደረገ ነው። እዚህ ጋር ደግሞ ኦርደሪንግ ማለት ነው። ስለዚህ ነምበር ላይን ላይ እንደዚህ ድሮ እናደርግና እዚህ ጋር 0 አለ። ከዛ በኋላ ጀስት እዚህ ጋር እንከፍላለን ማለት ነው። ለምሳሌ -1 -2 -3 -4 -4 እዚህ ጋር አለ። 1 2 3 4 እዚህ ጋር ይኖራል። ከዛ በኋላ 5 6 7 8 9 10 እዚህ ጋር አለ ማለት ነው። ስለዚህ አሁን እዚህ ጋር ስታዩት ምን እያደረገ ነው? ወደዚህ የሚሄደው ኢንክሪዝ እያደረገ ይሄዳል። ያ ማለት ይሄኛው በጣም ትንሽ ነው፣ ይሄ ደግሞ ሃይስት ነው ማለት ነው። ከነዚህ ከሶስቱ ጋር -4 ከ4 እና ከ10 ማን ነው ሃይስት? እዚህ ጋር ያለው ነው። እዚህ ጋር ያለው ሎስት ነው ማለት ነው። ነምበር ላይን ላይ በቀኝ በኩል ያለው ኦልዌይስ ምንድን ነው? ትልቅ ነው። ከየትኛው? ከግራ ካለው። ለምሳሌ አሁን እዚህ ጋር 4 እና 10 አለ። ማን ነው በቀኝ በኩል ያለው? 10። ስለዚህ 10 ይበልጣል ማለት ነው። ስለዚህ እንደዚህ አድርገን ሪፕሬዘንት እናደርጋለን ማለት ነው። ኢንዲኬት each of the following pairs of number on a number line and circle the number which is found to the right of the other። አሁን በቀኝ በኩል አሁን እነዚህ ትእዛዞችን በደንብ ማንበብ አለባችሁ። ምንድነው የሚለው እዚህ ጋር ትእዛዙ? ኢንዲኬት each of the following pairs of number on a number line ነምበር ላይን ላይ አሳዩ ነው። ያ ማለት መጀመሪያ ሆሪዞንታል ላይን ድሮ ታደርጋላችሁ። ኤንድ ሰርክል ዘ ነምበር which is found to the right of the other በቀኝ በኩል የሚገኘው ማለት ነው። ለምሳሌ 0 and 6 ይላል። 0 እዚህ ጋር ብትኖር 1 2 3 4 5 6 ስለዚህ በቀኝ በኩል ያለች ይችን ሰርክል ታደርጋላችሁ ማለት ነው። 0 and -6 ይላል። 0 እዚህ ጋር አለ። -1 -2 -3 -4 -5 -6 እዚህ ጋር አለ። በቀኝ በኩል አሁን ያለ ይችኛው ሳትሆን ማናት? 0 ትሆናለች ማለት ነው። ይሄኛው ለቢ ነው፣ ይሄ ለኤ። ጀስት እነዚህን ድሮ ስታደርጉ የብቻችሁ ብትስሏችሁ አሪፍ ነው። ጀስት ኮንፊውዝ እንዳያደርጓችሁ። ለምሳሌ አሁን የሲናውን እዚህ ጋር ብናይ 0 አለ። ከዛ -1 -2 -3 -4 -4 እዚህ ጋር አለ። ከዛ -5 -6 አሁን ከ-6 እና ከ-4 በቀኝ በኩል ያለ ማን ነው? -4 ነው ማለት ነው። 6 እና 4ንም በተመሳሳይ ድሮ ብታደርጉ እዚህ ጋር እንሳል። ለዚህ እናደርጋለን። ለምሳሌ 0 እዚህ ጋር አለ። 1 2 3 4 5 6 አሁን በቀኝ በኩል ማን ያለ? 6 ነች ማለት ነው። ስለዚህ በቀኝ በኩል ይሄ ነው። እዚህ ጋር ይችኛዋ ነች። ከ0 እና ከ-6 0 ነው። ከ0 እና ከ6 6 ነው ማለት ነው። በቀኝ በኩል ያለ ነምበር ላይን ላይ ድሮ ስናደርግ ማለት ነው። ሰርክል ዘ ቢገር ነምበር ፍሮም ዘ ፎሎዊንግ ፔርስ ኦፍ ነምበር። ይሄ በጣም ቀላል ነው። አሁን እዚህ ጋር ደግሞ እዚህ ጋር በነምበር ላይን ነው ያየነው። አሁን እዚህ ጋር ደግሞ ቁጥሮችን ከ0 እና ከ6 ትልቁ ማለት ነው 6 ነው። ከ0 እና ከ-6 0 ነው። ለምን? 0 ከ-6 በስተቀኝ ስላለች ማለት ነው። ከ-6 እና ከ-4 ትልቁ -4 ነው። ከ6 እና ከ4 ትልቁ 6 ነው። እዚህ ጋር በደንብ መያዝ ያለባቸው አንድ ነገር ነው። ኔጌቲቭ ከሆኑ ለምሳሌ -1 እና -1000 ቢሰጠን ትልቁ ማን ነው? ይሄኛው ነው፣ ቢገር ማለት ነው። ቢገሩ ማን ነው? -1 ነው። ስሞለሩ ደግሞ -100 ይሆናል ማለት ነው። ሁለቱም ኔጌቲቭ ከሆኑ አንዱ ኔጌቲቭ ኤንድ አንዱ ፖዚቲቭ ከሆነ ያው ይታወቃል፣ ትልቁ ፖዚቲቭ ነው። ይህን ማወቅ ያለባችሁ። 0 ደግሞ ከሁሉም ኔጌቲቭ ቁጥሮች ትበልጣለች። ለምሳሌ ከ0 እና ከ-2
100 ወይም 2000 ብትባሉ ማን ይበልጣል? 0 ይበልጣል ነው። ከኤኒ ኔጌቲቭ ነምበር 0 ትበልጣለች። ለምን? 0 ከሁሉም ኔጌቲቭ ነምበር በስተቀኝ ስለምትገኝ ማለት ነው። ስለዚህ እነዚህን ኢንዲቴል እናያለን። ዘ ነምበር which is to the right of the other is bigger ነው። በቀኝ በኩል ያለ ቁጥር ሁሌ ምንድን ነው? ትልቅ ነው። ዘ ነምበር which is to the left of the other is smaller ነው። ለምሳሌ እዚህ ጋር ኤ እና ቢ አለ። አሁን ቢ በየት በኩል ያለ? በቀኝ በኩል። ስለዚህ ቢ ግሬተር ዛን ከማን? ከኤ ማለት ነው። ወይም ኤ ሌስ ዛን ቢ አድርገን እናስቀምጣለን ማለት ነው። እዚህ ጋር ምልክቶች አሉ። ጀስት ይሄኛው ብዙ ጊዜ በእጃችሁ ማወቅ ትችላላችሁ። ይሄኛው ግራ እጃችሁ ማለት ነው። ሌስ ዛን ማለት ግራ እጅ ነው። ግሬተር ዛን ማለት ደግሞ ራይት ማለት ነው። ራይት ሃንድ። ቀኝ እጃችሁ ከግራ እጃችሁ ምን ይላል? ይጠነክራል አይደል? በጥንካሬ ማን ይበልጣል? ቀኝ። ስለዚህ ቀኝ እጅ ማለት ይበልጣል ነው። ግራ እጅ ማለት ደግሞ ሌስ ዛን ነው። ይህ ሲሆን እኩል ይሆናል ነው ማለት ነው። ኤ ግሬተር ዛን ቢ። አሁን ይሄ ማለት ማለት ነው ኤ ኢዝ ግሬተር ዛን ቢ፣ ኤ ይበልጣል ያለ ነው። ኤ ኢዝ ሌስ ዛን ቢ፣ ኤ ያንሳል። ኤ ኢዝ ኢኳል ቱ ቢ። እነዚህም በደንብ መያዝ ይኖርባቸዋል። ለምሳሌ ሲ እንደዚህ ቢባል ምን ማለት ነው? ሲ ኢዝ ሌስ ዛን ዲ፣ ሲ ከዲ ያንሳል ማለት ነው። ያንሳል። ስለዚህ አሁን 2 ያንሳል ከ6 እንደማለት ነው። ከ2 እና ከ6 ማን ያንሳል? 2። ስለዚህ በጣም ቀላል ነው። ፎር ኢች ፔር ኦፍ ነምበር ቢሎ ሰሌክት ዘ ነምበር which is to the right of the other ነው የሚለው። አሁን ለምሳሌ 3 እና 6 ብናይ 3 እዚህ ጋር አለ፣ 6 እዚህ ጋር አለ። አሁን በቀኝ በኩል ያለው ማን ነው? 6 ነው። ስለዚህ 6 ግሬተር ዛን 3 እንላለን፣ ወይም 3 ሌስ ዛን 6 እንላለን ማለት ነው። -3 እና -6 ደግሞ ስታዩ -3 እዚህ ጋር አለ፣ -6 እዚህ ጋር አለ። ማነው በቀኝ በኩል ያለው? -3። ስለዚህ -3 ግሬተር ዛን -6 ወይም -6 ሌስ ዛን -3 እዚህ አድርገን ማስቀመጥ እንችላለን ማለት ነው። በቀኝ በኩል ያለው ከተባልን ግን በቃ እዚህ ጋር -3 ነች፣ ከ-6 በስተቀኝ ያለችው። ከ3 እና ከ6 በቀኝ በኩል ያለው ትልቁ ነው። በቃ 6 ነምበር ላይ ራሱ መሳል ላይጠበቅባችሁ ይችላል። ቀጥታ ማወቅ ትችላላችሁ። ኤግዛምፕል 2 ኢንሰርት ግሬተር ዛን ወይም ሌስ ዛን ቱ ኤክስፕረስ ዘ ኮረስፖንዲንግ ሬሽዮ ቢትዊን ዘ ፎሎዊንግ ፔርስ ኦፍ ኢንቲጀር። አሁን እዚህ ጋር ኢንቲጀር ተሰጥቶናል። ከተባለ እነዚህ ምልክቶች አስገቡ ነው። ከ-4 እና ከ0 ይላል። -4 0 አለ እዚህ ጋር ምን ይሆናል? ያንሳል ይሆናል ማለት ነው። -4 ያንሳል ከ0። -4 ኢዝ ሌስ ዛን 0 ወይም 0 ኢዝ ግሬተር ዛን -4 ማለት ነው። 0 እና -3 ይላል። 0 ከሁሉም ኔጌቲቭ ነምበር ምን ትላለች ብለናል? ትበልጣለች ብለናል። ስለዚህ የኛውን በደንብ ማወቅ ይኖርባቸዋል ማለት ነው። እዚህ ጋር በነምበር ላይንም ጀስት ሰርቶታል። በነምበር ላይን አሁን -4 እዚህ ጋር አለ፣ 0 እዚህ ጋር አለ። ስለዚህ -4 0 -4 በግራ በኩል ስለሆነ ያንሳል ይሆናል ማለት ነው። 0 እና -3 0 እዚህ ጋር ናት፣ -3 እዚህ ጋር ናት። ስለዚህ -3 ሌስ ዛን 0 ወይም 0 ግሬተር ዛን -3። አሁን ይሄን ደግሞ ማወቅ አለባችሁ። 2 ሌስ ዛን 10 ማለት እና 10 ግሬተር ዛን 2 ማለት ምንድን ነው? እኩል ነው። ይሄ ማለት 2 ከ10 ያንሳል ወይም 10 ከ2 ይበልጣል። የተለየ ነገር የለውም። ሌላኛው እነዚህን በደንብ ያዟቸው። ኦል ኔጌቲቭ ኢንቲጀርስ አር ቱ ዘ ሌፍት ኦፍ 0። ሁሉም ኔጌቲቭ ነምበሮች ያሉት ከዜሮ በየት በኩል ነው? በስተግራ። ስለዚህ ምን ይላሉ ማለት ነው? ያንሳሉ ማለት ነው። ኤቭሪ ኔጌቲቭ ኢንቲጀር ኢዝ ሌስ ዛን 0። ሁሉም ኔጌቲቭ ነምበሮች ከዜሮ ያንሳሉ ነው። 0 ኢዝ ቱ ዘ ራይት ኦፍ ኤኒ ኔጌቲቭ ኢንቲጀር ሂንስ 0 ኢዝ ግሬተር ዛን ኤኒ ኔጌቲቭ ኢንቲጀር። ተመሳሳይ ኮንሴፕት ነው ይሄ። የመጀመሪያው ኮንሴፕት ምንድን ነው የሚለን? ኦል ኔጌቲቭ ኢንቲጀር፣ ሁሉም ኔጌቲቭ ኢንቲጀሮች ከዜሮ በስተግራ ናቸው አለ። ስለዚህ ሁሉም ኔጌቲቭ ኢንቲጀሮች ከዜሮ ያንሳሉ ነው። ቀጥሎ ያለው ደግሞ 0 ከሁሉም ኔጌቲቭ ኢንቲጀር በስተቀኝ ነች አለ። ስለዚህ 0 ከሁሉም ኔጌቲቭ ኢንቲጀር ትበልጣለች ነው። በጣም ቀላል ነው። -100 ሌስ ዛን 0 ማለት ነው። ወይም ደግሞ 0 ግሬተር ዛን -100 ማለት ነው። አሁን እዚህ ጋር ምን ማለት ነው? ይሄኛው ማለት -100 ከዜሮ በሌፍት ሳይድ ነው እያለ ነው። እዚህ ጋር ደግሞ እንደዚህ ሲጽፍ 0 ከኔጌቲቭ 100 በቀኝ በኩል ነው እንደማለት ነው። 2 ሌስ ዛን 6 ስላችሁ 2 ከ6 በሌፍት ሳይድ ናት ማለት ነው። 6 ግሬተር ዛን 2 ስላችሁ ደግሞ 6 ከ2 በራይት ሳይድ ነች ማለት ነው። እዚህ ጋር ኢንሰርት ግሬተር ዛን ሌስ ዛን ቱ ኤክስፕረስ ዘ ኮረስፖንዲንግ ሬሽዮ ቢትዊን ዘ ፎሎዊንግ ፔርስ ኦፍ ኢንቲጀር ነው። ይህም በጣም ቀላል ነው። -4 2 ይላል። ይሄ ሌስ ዛን ነው። 5 -6 ይላል። ግሬተር ዛን 5 ፖዚቲቭ ስለሆነ ማለት ነው። 4 -6 ይላል።
ግሬተር ዛን 4 ስለሚበልጥ ፖዚቲቭ ስለሆነ -2 4 -2 ስለሚያንስ ሌስ ዛን ይሆናል ማለት ነው። ከዚህ ደግሞ የምትረዱት ምንድን ነው? ኦል ኔጌቲቭ ኢንቲጀር አር ቱ ዘ ሌፍት ኦፍ ፖዚቲቭ ኢንቲጀር የሚለው መያዝ አለባቸው። ሁሉም ኔጌቲቭ ነምበሮች ከፖዚቲቭ ነምበሮች በግራ በኩል ናቸው ያሉት ነው። ስለዚህ ኔጌቲቭ ነምበር ኦልዌይስ ሌስ ዛን ፖዚቲቭ ነምበር ኦልዌይስ -600 ሌስ ዛን 2 ኔጌቲቭ ነምበር ከፖዚቲቭ ነምበር ኦልዌይስ ያንሳል። ሌላኛው ኮንሴፕት ደግሞ ኦል ፖዚቲቭ ኢንቲጀር አር ቱ ዘ ራይት ኦፍ ኤኒ ኔጌቲቭ ኢንቲጀር አይደል? ሁሉም ፖዚቲቭ ኢንቲጀሮች አሉት ከሁሉም ኔጌቲቭ ኢንቲጀሮች በስተቀኝ ናቸው። ስለዚህ ኦል ፖዚቲቭ ኢንቲጀርስ ግሬተር ዛን ኤኒ ኔጌቲቭ ኢንቲጀር። ለምሳሌ አንድ ከስንት ይበልጣል? ከኔጌቲቭ 10,000 ይበልጣል። ኤኒ ፖዚቲቭ ኢንቲጀር በቀኝ በኩል ናቸው። ስለዚህ በቀኝ በኩል ያለ ደግሞ በግራ በኩል ካለው ኦልዌይስ ይበልጣል፣ ወይም በግራ በኩል ያለው በቀኝ በኩል ካለው ኦልዌይስ ያንሳል ማለት ነው። ስለዚህ ይሄኛው ከያዛችሁ ኢት ኢዝ ቬሪ ኢዚ። ዛዘር ቲንግ ደግሞ ምንድነው እዚህ ጋር የምናየው ሁለቱም ኔጌቲቭ ቢሆኑብንስ ነው። ኤግዛምፕል 4 ላይ ኮምፔር ዘ ፎሎዊንግ ኢንቲጀር ዩዚንግ ሳይን ግሬተር ዛን ኢኳልስ ቱ ወይም ሌስ ዛን ተጠቅማችሁ እዚህ ጋር ኮምፕሊት አድርጎ ነው። አሁን እዚህ ጋር ደግሞ አንድ መያዝ ያለባችሁ ኮንሴፕት ምንድን ነው? ሁለቱም ኔጌቲቭ ከሆኑ ትልቁ ትንሽ ይሆናል። አብሶሉት ቫሉን ወስዳችሁ ማለት ነው። አሁን ከዚህ ውስጥ አብሶሉት ቫሉ ስትወስዱት 94 ይሆናል፣ 100 ይሆናል ማለት ነው። ከ94 እና ከ100 94 ምን ይላል? ያንሳል ነው የሚሆነው የነበረ። አሁን እዚህ ጋር ግን ኔጌቲቭ ስለሆኑ 94 ምንድን ነው? ትንሽ ነው። ስለዚህ ትንሹ ምን ይላል? ይበልጣል ማለት ነው። ይችኛዋን ለመያዝ ይችን ተረዱ። -1 እና -1 ሚሊዮን ቢኖር ማንም ይበልጣል? -1 ይበልጣል። አብሶሉት ቫልዩ የዚህ 1 ነው፣ የዚህ አብሶሉት ቫልዩ ደግሞ 1 ሚሊዮን ነው አይደል? ያ ማለት ምን ማለት ነው? አንድ ከዚህ ያንሳል ነበር የምንለው ኢን ኦፖዚት ነው የምንረዳው ማለት ነው። ጀስት በነምበር ላይ ነው ታውቁታላችሁ። -1 ከ-1 ሚሊዮን በየት በኩል ነው ያለ? በቀኝ በኩል። ስለዚህ በቀኝ በኩል ያለ ደግሞ ሁሌ ምን ይላል ብለናል? ይበልጣል ብለናል። ለምሳሌ -94 እና -100 ብታዩ -94 እዚህ ጋር ነው፣ -100 እዚህ ጋር ነው። ስለዚህ በቀኝ በኩል ያለው ምን ይላል? ይበልጣል ማለት ነው። ስለዚህ -94 ግሬተር ዛን -100 ይሆናል ማለት ነው። እዚህ ጋርም ለምሳሌ ደግሞ እኔ -250 እና -180 አለ። አሁን እዚህ ጋር ደግሞ ምንድን ነው የሚሆነው? ምልክቱ ሌስ ዛን ይሆናል ማለት ነው። ለምን? -250 ከ-180 ያንሳል። ኔጌቲቭ ቁጥሮች እንደምታውቋቸው -1 -2 -3 -4 -5 እያሉ ነው የሚሄዱት። ለምሳሌ እዚህ ጋር እንደተቀመጠው አሁን -180 ያለ፣ ከዛ እንደዚህ እየቀነሰ -250 ይሆናል ማለት ነው። ስለዚህ -250 ምንድን ነው? ከ-180 በግራ በኩል ስለሆነ ሌስ ዛን ይሆናል ማለት ነው። ሌላው አሁን እዚህ ጋር ደግሞ -40 ይሆናል። ይሄ እኩል ናቸው አይደል? ምንም እንትን የለውም። ለምሳሌ -100 ከሆነ ምንድን ናቸው? እኩል ናቸው። ሌላኛው የምትጠይቁት ጥያቄ እንደዚህ አይነት ነው። ኔም ኦል ኢንቲጀር ዊች ሊ ቢትዊን -5 እና 2 በ-5 እና በ2 መካከል የሚገኙ ኦል ኢንቲጀር ሊስት አድርጎ ነው የተባለ። በ-5 እና በ2 ማለት ነው። ስለዚህ -4 -3 -2 -1 0 1 እነዚህ ናቸው ማለት ነው። ቢትዊን ስለተባለ -5 እና 2ን አንጨምርም። ሊስት ኦል ኢንቲጀር ዊች ሊ ቢትዊን -4 እና -3 በ-4 እና በ-3 መካከል ኢንቲጀር የለም አይደል? በ1 እና በ2 የለም፣ በ3 እና በ4 የለም። ለምሳሌ በ3 ኤንድ በ5 መካከል ብትባሉ 4 ይኖራል። በ3 እና በ6 ብትባሉ 4 እና 5 ይሆናሉ ማለት ነው። ስለዚህ እነዚህን ለማወቅ ጀስት ቁጥሮች መቁጠር ነው እናንተ የሚጠበቀው። ኤክሰርሳይዝ አለ። ኤክሰርሳይሱ በጣም ቀላል ነው። የተወሰነውን እንሰራለን፣ የተወሰነውን ደግሞ እናንተ ትጨርሱታላችሁ ማለት ነው። ኢንሰርት ግሬተር ዛን፣ ይሄ ይበልጣል ማለት ነው። ቀኝ እጃችሁን ይሄ እኩል ይሆናል ነው። ይሄ ደግሞ ሌስ ዛን ግራ እጅ ማለት ነው። ቱ ኤክስፕረስ ዘ ኮረስፖንዲንግ ሪሌሽን ቢትዊን ዘ ፎሎዊንግ ፔርስ ኦፍ ኢንቲጀር፣ ፔር ኦፍ ኢንቲጀርስ ተሰጥቶናል፣ 2 ኢንቲጀሮች ማለት ነው። ስለዚህ እነዚህን አወዳድሩ እንደማለት ነው። ኮምፔሪንግ ነው ይሄ። አሁን እዚህ ጋር በጣም ቀላል ነው። -150 0 ይላል። ምን ይሆናል? ያንሳል በግራ በኩል ስለሆነ። ወይም ደግሞ 0 ኦልዌይስ ከሁሉም ኔጌቲቭ ትላለች ብለናል፣ ትበልጣለች። ይሄም ያንሳል ማለት 0 ትበልጣለች ማለት ነው። እዚህ ጋር ጀስት 0 ትበልጣለች። እዚህ ጋር ደግሞ ይዩት፣ ይሄኛው ከ-74 በየት በኩል ነው? በግራ። ስለዚህ ሌስ ዛን ይሆናል። ይሄ ጭራሽ ሌስ ዛን ነው፣ ምክንያቱም ኔጌቲቭ ነምበር ኦልዌይስ ከፖዚቲቭ ነምበር ያንሳሉ ብለናል። ፖዚቲቭ ነምበሮች ኦልዌይስ ከኔጌቲቭ ነምበሮች ይበልጣሉ። -340 -341 አሁን በቀኝ በኩል ያለ ማለት ነው ይሄኛው ነው። ስለዚህ ይበልጣል ማለት ነው።
ነምበር ላይን ላይ አሁን ብታዩት ምንድን ነው እዚህ ጋር -340 ካለ እዚህ ጋር -341 ነው ማለት ነው። ስለዚህ በቀኝ በኩል ያለው ኦልዌይስ ይበልጣል ብለናል። -23 ይሄ እኩል ነው። -8 እና 2 አለ። ኔጌቲቭ ነምበር ኦልዌይስ ከፖዚቲቭ ያንሳል ብለናል። አይ ላይ ደግሞ -120 እና -80 ነው። ስለዚህ በግራ በኩል ስለሆነ ሌዛን ይሆናል። ይሄኛው ሌዛን ነው። ይሄ ኔጌቲቭ የፖዚቲቭ ስለሆነ እነዚህ ሁለቱ እናንተ ትሰራላችሁ ማለት ነው። 0 ከ13 ምን ይላል? 14 ከ0 ምን ይላል? ሌዛን ወይም ግሬተር ዛን ያደርጋችሁ የሁለቱ ትሰራላችሁ ማለት ነው። ፍሮም ኢች ፔር ኦፍ ነምበር ቢሎ ሰርክል ዘ ነምበር ዊች ኢዝ ቱ ዘ ራይት ኦፍ ዘ አዘር። አንቺን ያዙ። ቱ ዘ ራይት ኦፍ ዘ አዘር በቀኝ በኩል ያለ የትኛው ነው ነው። በቀኝ በኩል የትኛው ነው ማለት በሌላ አባባል ማለት ነው ቢገር የሆነ የትኛው ነው ነው። ቢገር ነምበር የትኛው ነው? አሁን ከ3 እና ከ6 ትልቁ ማለት ነው 6። ስለዚህ ትልቁን ነው የምታሰምሩ። ከ-3 እና ከ-6 ትልቁ ማለት ነው -3። ሰርክል ታደርጋላችሁ። ከ10 እና ከ5 ትልቁ 10። ከ-1005 እና ከ-105 ከ1005 እና ከኔጌቲቭ ማለት ነው -105 በቀኝ በኩል ያለ ይሄኛው ነው ማለት ነው። ትልቁ ይሄኛው ነው። ኔጌቲቭ ከሆኑ ሁለቱ ትንሽ የሚመስለው ቁጥር ትልቅ ነው ነው ብላችሁ አንደርስታንድ ማድረግ ያለባችሁ። -87 -99 ይላል። ይሄ ነው ትልቁ። ስለዚህ በቀኝ በኩል ያለ ይሄ ነው ማለት ነው። ከ-360 እና ከ-1 ነው ትልቅ፣ ምክንያቱም ትንሽ የሚመስል ይሄ ስለሆነ 35 እና -45 ያው ፖዚቲቭ ኦልዌይስ ትልቅ ነው። ይህችን እናንተ ትሰራላችሁ ከ0 እና ከ-12 ቱ ዘ ራይት ኦፍ ዘ አዘር። ከ0 እና ከ-12 በቀኝ በኩል ያለ ማን ነው? በጣም ቀላል ነው። ሁለተኛ ኤች ብላችሁ መልሱን አስቀምጡ። ሊስት ኦል ኢንቲጀር ዊች ሌይ ቢትዊን ዘ ፎሎዊንግ ፔርስ ኦፍ ነምበር። አሁን ይሄ በጣም ቀላል ነው። በ-2 እና በ3 መካከል ያለ ኢንቲጀር ሊስት አድርጎ ነው። -2ን አንዘረዝርም፣ አይጨምርም። ያ ማለት -1 ይኖራል፣ 0 ይኖራል፣ 1 ይኖራል፣ 2 ከዛ 3ን አንጨምርም፣ እናቆማለን ማለት ነው። በ-1 እና በ1 መካከል 0 ብቻ ነው ያለችው። በ-98 እና በ-95 መካከል ደግሞ -97 አለ፣ -96 አለ። ከዛ በቃ ማለት ነው አይደል? -95 ነው የሚሆነው። -95 -96 -97 -98። ስለዚህ ሁለቱ ብቻ ይሆናሉ። በ-10 እና በ-9 መካከል የለም፣ ኢምፕቲ ሴት ይሆናል ማለት ነው። ምክንያቱም -9 ከዛ ምንድነው -10 ስለምንል ማለት ነው። ስለዚህ ሊስት ኦል ኢንቲጀር ዊች ሌይ ቢትዊን ዘ ፎሎዊንግ ፔርስ ኦፍ ነምበር ከተባለ ቀላል ነው። ለምሳሌ በ2 ኤንድ በ6 ብትባሉ 2ን አትቆጥሩም፣ 3 4 5 ከዛ 6 ትተዋላችሁ ማለት ነው። እንደዚህ እያደረጋችሁ ፕራክቲስ አድርጉ። መጠንቀቅ ያለባችሁ በ-3 ኤንድ ለምሳሌ 7 ቢላችሁ -2 -1 0 1 2 3 4 5 6 ድረስ ይሆናል ማለት ነው። እነዚህን ሊስት ታደርጋላችሁ። ሌላው እዚህ ጋር ዘ 5 ኢንቲጀር ኤክስ ዋይ ዜድ አለ። እዚህ ጋር እንደምታያቸው ኤክስ አለ፣ ዋይ አለ፣ ዜድ አለ፣ ኤም አለ፣ ኤን አለ፣ 0 እዚህ ጋር አለ። አር ሪፕሬዘንትድ ኦን ነምበር ላይን ቢሎው እዚህ ጋር ተገልጸዋል። ዩዚንግ ሌስ ዛን ወይም ግሬተር ዛን ፊል ዘ ብላንክ ስፔስ። አሁን ዜድ ከኤክስ ምን ይላል ነው። ዜድ እዚህ ጋር አለ፣ ኤክስ እዚህ ጋር አለ። አሁን ዜድ ከኤክስ በየት በኩል ነው ያለ? በግራ። ስለዚህ ሌስ ዛን ይሆናል ማለት ነው። ኤም እና ኤክስ ይላል። ኤክስ ኤም በግራ በኩል ስለሆነ ሌዛን። ዜድ እና ኤን ዜድ እዚህ ጋር ነው፣ ኤን እዚህ ጋር ነው፣ በግራ በኩል ስለሆነ ሌዛን። 0 እና ዜድ ይላል። 0 እዚህ ጋር ነው፣ ዜድ እዚህ ጋር ነው፣ ግሬተር ዛን ማለት ነው። የመጨረሻ ጥያቄ ማለት ነው ሰክሰሰር እና ፕሬዲክሰሰር ኦፍ ኢንቲጀር ነው ያለን። ግን የዚህ ኤክሰርሳይዝ የመጨረሻ ጥያቄ 5 ማለት ነው። አንሰር ዘ ፎሎዊንግ ኩዌሽን ነው የሚለው ዋት ኢዝ ዘ ግሬተስት ኔጌቲቭ ኢንቲጀር። ግሬተስት ኔጌቲቭ ኢንቲጀር ማናት? -1 ነች። ግሬተስት ኔጌቲቭ ኢንቲጀር። አሁን ስሞለስት ኔጌቲቭ ኢንቲጀር ቢባል የለም። ሌላኛው ደግሞ ቢላይ ዋት ኢዝ ዘ ስሞለስት ፖዘቲቭ ኢንቲጀር። ፖዘቲቭ ኢንቲጀር ስሞለስቷ 1 ነች። ግሬተስቱ አናውቀው፣ ፖዘቲቭ ኢንቲጀሩ ማለት ነው። ዋት ኢዝ ዘ ግሬተስት ኢንቲጀር። ዋት ኢዝ ዘ ግሬተስት ኢንቲጀር ነው የተባለው። አሁን ፖዘቲቭ ኔጌቲቭ አልተባልንም። ግሬተስት ኢንቲጀሩ ማን ነው? ይሄ ኖ ነው የምንለው ማለት ነው፣ ወይም የለም። ዋት ኢዝ ዘ ስሞለስት ኢንቲጀር፣ ይሄኛውም አናውቀው። አንዲፋይንድ ማለት አይታወቅም ማለት ነው። ለምንድነው አሁን እንደዚህ ምላችሁ? ለምሳሌ እንደዚህ ነምበር ላይን ላይ ድሮ ብናደርግ 0 አለች፣ እዚህ ጋር -1 አለ፣ እዚህ ጋር 1 አለ፣ 2 3 ያለ ይቀጥላል። ስለዚህ
ፖዘቲቭ ኢንቲጀር ግሬተስቱን አናውቀውም፣ ስሞለስቷ ግን ዋን ነች። ፖዘቲቭ ኢንቲጀር ከተባለ ማለት ነው። እዚህ ጋር ደግሞ ኔጌቲቭ ኢንቲጀር ላይ ግሬተስት ነች። ከሁሉም ኔጌቲቭ ኢንቲጀር ማን ትበልጣለች? ማይነስ ዋን ትበልጣለች ከሁሉም ማለት ነው። ስለዚህ ግሬተስት ኔጌቲቭ ኢንቲጀሯ ማይነስ ዋን ነች። ስሞለስት ፖዘቲቭ ኢንቲጀሯ አንድ ናት። ግሬተስት ፖዘቲቭ ኢንቲጀሩ አንዲፋይንድ ነው፣ አይታወቅም። ግሬተስት ወይም ስሞለስት ኔጌቲቭ ኢንቲጀር አይታወቅም። ግሬተስት ኢንቲጀር ወይም ስሞለስት ኢንቲጀር ካለ ይሄ አይታወቅም ሁለቱ። ስለዚህ በዚህ መንገድ መያዝ ትችላላችሁ ማለት ነው። ሌላው ሰክሰሰር እና ፕሪዲክሰሰር በጣም ቀላል ናቸው። በጣም ቀላል። ሰክሰሰር ማለት ተከታይ ማለት ነው። ተከታይ ማለት ምን ማለት ነው? ከዚህ በፊት እንደምታውቁት አንድ መደመር ፕላስ ዋን ማድረግ ነው። ኦፍ አን ኢንቲጀር ኢዝ አን ኢንቲጀር ዛት ካምስ አፍተር ዘ ጊቭን ኢንቲጀር። ለምሳሌ 6 ካለ የ6 ሰክሰሰር ስንት ነው የሚሆነው? 7 ይሆናል። የማይነስ 9 ሰክሰሰር ስንት ነው የሚሆነው? -8 ይሆናል። እነዚህ ሰክሰሰር ማለት ነምበር ላይን ላይ በቀኝ በኩል የሚገኙ ማለት ነው። ለምሳሌ እዚህ ጋር ከ-4 በስተቀኝ ያለ ማለት ነው -3። ስለዚህ -3 ዘ ሰክሰሰር ኦፍ -4 ነች ማለት ነው። ወይም ዘ ሰክሰሰር ኦፍ -4 ኢዝ -3። ዘ ሰክሰሰር ኦፍ -99 ኢዝ -98 ይሆናል ማለት ነው። ዘ ሰክሰሰር ኦፍ 99 100 ይሆናል። አሁን ፖዘቲቭ ከሆነ ቀላል ነው፣ ታውቁታላችሁ። ለምሳሌ የ1000 ሰክሰሰር ከተባለ 1001 ይሆናል። ፕሪዲክሰሰር ደግሞ አንድ ነው መቀነሱ ነው ያለን 999 ይሆናል። ሰክሰሰር የምትለዋን አሁን ላይ ያዙ። ኔጌቲቭ ከሆነ ደግሞ ኔጌቲቭ እንደዚህ ከሆነ የዚህ ሰክሰሰር ማለት አዲንግ ኦፍ ኢንቲጀር እናያለን ቀጣይ ፓርት ላይ። እዚህ ጋር ግን አሁን ከዚህ ወደዚህ ያለችው መጀመሪያ ምን አለች? -999 ያለ ማለት ነው። -999 ከዛ -1000 -1001 እያለ ይመጣል። ስለዚህ ከዚህ በስተቀኝ ያለው ምን ይባላል? ሰክሰሰር ይባላል ማለት ነው። ሰክሰሰር ማለት ምንድን ነው ብለናል? ተከታይ ወይም ደግሞ ራይት በኩል ያለ በራይት ሳይድ ያለ ማለት ነው። ስለዚህ ሰክሰሰር ኦልዌይስ ምን ይላል? ይበልጣል አይደል? ተከታይ። ቀዳማይ ደግሞ ምን ይላል? ያንሳል ማለት ነው። ፕሪዲክሰሰር ማለት ደግሞ ምንድነው? ቀዳማይ ማለት ነው። ቀዳማይ ማለት ቀድሞ የሚመጣ ማለት ነው። ኦፍ አን ኢንቲጀር ኢዝ አን ኢንቲጀር ካምስ ቢፎር ዘ ጊቨን ኢንቲጀር። ቀድሞ የሚመጣውን ከ5 ቀድሞ የሚመጣ ማን ነው? 4። ከ0 ቀድሞ የሚመጣ -1። ከ-4 ቀድሞ የሚመጣ -5። ከ-99 ቀድሞ የሚመጣ -100። ከ99 ቀድሞ የሚመጣ 98። ያው 98 ብለን 99 ብለን የምንለው ያው ይቺ ቀዳማይ ወይም ፕሪዲክሰሰር እንላለን ማለት ነው። -100 ብለን -99 -98 እያለ ነው የሚሄደው። ስለዚህ ቀድሞ ስለመጣ ይሄኛው ፕሪዲክሰሰር። ከ-4 ቀድሞ የሚመጣው -5 ነው። ከ0 ቀድሞ የሚመጣው -1 ነው። ከ5 ቀድሞ የሚመጣው 1 ነው 4 ነው ማለት ነው። ስለዚህ ፕሪዲክሰሰር ማለት አንድ ትቀንሳላችሁ። ኔጌቲቭ ሲሆን ትንሽ ስለ ግራ እንዳይጋባችሁ ነው። አዲንግ ኦፍ ኢንቲጀር ላይ ስና ይቺን ቶፒክ አነሳላችኋለሁ። ለምሳሌ የእነዚህን ሰክሰሰር እና ፕሪዲክሰሰር አይተን ቀጣይ ቶፒክ እናያለን ማለት ነው። የ200 ለምሳሌ ሰክሰሰሩ አንድ ትደምራላችሁ። 200 ሲደመር 1 ስንት ይሆናል? 201 ይሆናል። ፕሪዲክሰሰሩ ደግሞ ቀዳማዩ 200 ሲቀነስ 1 ታደርጉና ከ200 ላይ 1 ስትቀንሱ 199 ይሆናል ማለት ነው። ይሄኛው ፕሪዲክሰሰር ነው፣ ይሄኛው ሰክሰሰር ይሆናል ማለት ነው። ሌላው ኔጌቲቭ 200 ብናይ ደግሞ እንዴት እንሰራዋለን ነው። ኔጌቲቭ 200 ቢሰጠን ፕሪዲክሰሰሩ ስንት ይሆናል? -201 ይሆናል። ለምን መስላችሁ? -201 -202 -203 እያለ ነው የሚሄደው። ያ ማለት -200 -201 እያለ ወደዚህ የሚመጣው ይሄኛው ፕሪዲክሰሰር ነው፣ በግራ በኩል ስለሆነ ማለት ነው፣ ሌፍት። ሌላው ወደ ቀኝ ደግሞ ማን ያለው -199 ይሆናል ማለት ነው። ያ ማለት አሁን -200 የነበረው ወደዚህ ሲሄድ -199 ይሆናል። እንደዚህ ያለ ይቀጥላል ማለት ነው። ስለዚህ እቺኛው ሰክሰሰር ትባላለች። አሁን እዚህ ጋር ሪሌሽንሺፑን ካያችሁት ኦፖዚት ይሆናሉ አይደል? 201 ለዚህኛው ሰክሰሰር ነበር፣ -201 ፕሪዲክሰሰር ይሆናል። እዚህ ጋር ደግሞ 199 ፕሪዲክሰሰር ነበር፣ እዚህ ጋር ሰክሰሰር ይሆናል ማለት ነው። እንደዚህ ይቻላል። እንግዲህ እናንተ የተመቻችሁን ነው የምታደርጉት። ለምሳሌ 900 ቢሰጠኝ እኔ የ900 ሰክሰሰር ከተባልኩ 901 ነው አይደል? የ900
ፕሪዲክሰሰር ማለት ደግሞ 899 ይሆናል። ይሄኛው በጣም ቀላል ነው የፖዘቲቭ። ኔጌቲቭ 900 ከተባልኩ እንደ ፖዘቲቭ ወስጄ 900 አድርጌ ይሄን ከሰራ በኋላ አሁን ይሄ ምን ነበር? ሰክሰሰር ነበር። ይሄ ምን ነበር? ፕሪዲክሰሰር ነበር። ስለዚህ ማይነስ 901 እዚህ ጋር ሰክሰሰር የነበረው ፕሪዲክሰሰር ምልክት አደርጋለሁ 899 ያ ማለት ኔጌቲቭ 899 ደግሞ ፕሪዲክሰሰር ነበረ ምን ይሆናል? ሰክሰሰር ይሆናል ማለት ነው። ኢን ሾርት ሰክሰሰር ከሆነ ፕላስ 1 ነው፣ ፕሪዲክሰሰር ከሆነ ማይነስ 1 ነው። ኔጌቲቭ ሲሆኑ ግራ እንዳይገባቸው ነው፣ እሱ እናያለን። ለምሳሌ ማይነስ 100 ማይነስ 1 ስንል ምንድን ነው የሚሆነው? ማይነስ 101 ይሆናል። ስንቀንስ ደግሞ የምናገኘው ምንድን ነው ብለናል? ፕሪዲክሰሰር። ስለዚህ ማይነስ 101 ፕሪዲክሰሰር ይሆናል ማለት ነው። ማይነስ 100 ፕላስ 1 ማለት ከ100 ላይ 1 እንቀንሳለን 99 የትልቁን ምልክት ኔጌቲቭ ስናስቀምጥ ማይነስ 99 ይሄ ምኑ ይሆናል? ሰክሰሰር ይሆናል ማለት ነው። እነዚህን በደንብ መያዝ ይኖርባቸዋል። በቀጣይም እናያለን ማለት ነው ፓርት 3 ላይ። ሌላኛው አሴንዲንግ ኤንድ ዲሴንዲንግ ኦርደር ኦፍ ኢንቲጀርስ ነው። አሴንዲንግ ማለት ኢንክሪዚንግ ማለት ነው። ያ ማለት እየጨመረ መሄድ ሚንስ አሬንጂንግ ዘ ጊቨን ነምበር ኢን ኢንክሪዚንግ ኦርደር ማለት ነው። ዛት ኢዝ አሬንጂንግ ፍሮም ዘ ስሞለስት ቱ ዘ ላርጀስት ነምበር። አሁን አሴንዲንግ ኦርደር አስቀምጡ ከተባላችሁ መጀመሪያ የምታስቀምጡት ትንሹ ነው። ከዛ እየጨመረ ይሄዳል ማለት ነው። ለምሳሌ አሁን ኤም ብናይ አሁን 10 2 5 0 8 10 ያላላ ትንሹ ማን ነው? 0 ነው። ከዛ 2 ነው። ከዛ ማን አለ? 5 አለ። ከዛ እንደዚህ አጥፏቸው። አሁን 0 ስጽፉ ታጠፉታላችሁ፣ 2ን ስጽፉ ታጠፉታላችሁ፣ 5ን ስጽፉ ታጠፉታላችሁ። ከዛ 8ን ስጽፉ 8 ይጠፋል። ከዛ 10 ይኖራችኋል። ከዛ 120 ይኖራል ማለት ነው። ስለዚህ አሁን ይሄ ምን እያደረገ ነው የሚሄደው? እየጨመረ አሴንዲንግ ኦርደር ይባላል ማለት ነው። ዲሴንዲንግ ሲባል የዚህ ተቃራኒ ነው። ዲሴንዲንግ ኦርደር ብትባሉ ደግሞ 120 ከዛ 10 ከዛ 8 ከዛ 5 ከዛ 2 ከዛ 0 ይሄኛው ዲሴንዲንግ ይሆናል ማለት ነው። ምንድነው ይሄ? ዲሴንዲንግ ኦርደር። ለምሳሌ ይሄኛው ደግሞ ቢ አለ ማይነስ 40 ማይነስ 8 0 ማይነስ 12 ማይነስ 10 ኔጌቲቭ ላይ ትልቅ ቁጥር የሚመስለው ትንሽ ነው ብለናል። ስለዚህ ማይነስ 40 ብለን እንጀምራለን። ማይነስ 8 ማይነስ 12 ማይነስ 10 ስለዚህ ማይነስ 12 ከዛ ማይነስ 10 ከዛ ማይነስ 8 ከዛ 0 ይሄ ምንድነው? አሴንዲንግ ነው ማለት ነው። ዲሴንዲንግ ሲሆን ደግሞ 0 እንላለን። ከዛ ማይነስ 8 ማይነስ 10 ማይነስ 12 ማይነስ 40 ያደረግ መጻፍ ነው ማለት ነው። እዚህ ጋር ነምበር ላይም ተመሳሳይ ነው። ማይነስ 40 አለ፣ ማይነስ 12 ማይነስ 10 ማይነስ 8 0 አያችሁት? አሴንዲንግ እየሆነ ነው የሚሄደው ማለት ነው። ዲሴንዲንግ ማለት ደግሞ እየቀነሰ ነው የሚሄደው። ይሄ እየቀነሰ ነው የሚሄደው ሚንስ አሬንጂንግ ዘ ጊቨን ነምበር ኢን ዲክሪዚንግ ኦርደር። እየቀነሳችሁ እንትሄዱት ከምን ሆነ የምጀምረው? ከትልቁ። እዚህ ጋር ዲሴንዲንግ ከሆነ እየቀነሰ ስለሚሄድ መጀመሪያ ትልቁን ትጽፋላችሁ። አሁን እዚህ ጋር 0 ማይነስ 65 ማይነስ 100 ማይነስ 12 ማይነስ 1 አለ። ስለዚህ 0 ከሁሉም ኔጌቲቭ ትበልጣለች ብለናል። ስለዚህ 0 ብለን እንጀምራለን። ከላላ ትንሽ የሚመስል ቁጥር አሁን ከነዚህ 65 100 12 1 ነው። ያ ማለት ማይነስ 1 ይሆናል ማለት ነው። ከሁሉም አሁን ከነዚህ ከቀሩት ውስጥ ማይነስ 1 ይበልጣል። ከዛ ማይነስ 12 አለ። እንደዚህ አጥፏቸው እንዳልኳቸው ማይነስ 12 ይሄን እናጠፋለን። ከዛ ማይነስ 65 ይሄ ይጠፋል። ከዛ ማይነስ 100 ማለት ነው። ይሁን ምን እያደረገ ነው ሄደው? እየቀነሰ ነው ሄደው። ከማይነስ 12 እና ከማይነስ 65 ማን ነው የሚበልጠው? ማይነስ 12 ይበልጣል። የቢም ስታዩ ተመሳሳይ ነው። 55 ማይነስ 75 0 15 ማይነስ 35። አሁን ከዚህ ውስጥ ትልቁ ማን ነው? 55። ስለዚህ ከትልቁ ትጀምራላችሁ። 55 ትላላችሁ ኮማ። ለምንድን ነው 55 የተነሳው? ዲሴንዲንግ ስለተባለ ማለት ነው። ከዛ በኋላ ሌላው ፖዚቲቭ ካለ እናያለን። 15 አለ 15 ከዛ ሌላ ፖዚቲቭ የለም 0 አለች እዚህ ጋር 0። ከዛ በኋላ ከማይነስ 75 እና ከማይነስ 35 ማን ይበልጣል? ማይነስ 35 ይበልጣል። ማይነስ 35 እናደርጋለን። ከዛ በኋላ ማይነስ 75 ማለት ነው። ይሄኛውን ዲሴንዲንግ እየቀነሰ ነው እንግዲህ ዲሴንዲንግ እዩት፣ ስሙ ራሱ ይነግራችኋል። ዲሴንዲንግ ዲክሪዚንግ ማለት ነው። ስለዚህ እየቀነሰ የሚሄድ ከሆነ መጀመሪያ የምታስቀምጡት ዘ ላርጀስት ቱ ስሞለስት ይሆናል ማለት ነው። ኤክሰርሳይዝ አለ ፋይንድ ዘ ሰክሰሰር ኦፍ ዘ ፎሎዊንግ ኢንቲጀር ይላል። ሰክሰሰሩን ፈልጉ ነው። ሰክሰሰር ነው ፕሪዲክሰሰር የሚለውን አይተናል። ሰክሰሰር ከሆነ አንድ መደመር ነው። ስለዚህ የ20
ምን ይሆናል? 21 ይሆናል። የማይነስ 16 ማይነስ 15 ይሆናል። የ999 አንድ ስደምሩበት ስንት ይሆናል? 1000 ይሆናል። የማይነስ 999 ደግሞ ስንት ይሆናል? ማይነስ 998 ይሆናል ማለት ነው። አንድ ነው የምትደምሩበት። እነዚህን አሁን ፓርት ስሪ ላይ እናያለን። ምናልባት ይሄኛው ካልገባችሁ ማለት ነው። መደመር አሁን ማይነስ 99 ሲደመር አንድ ስታደርጉት አንዱ ፖዚቲቭ አንዱ ኔጌቲቭ ከሆነ መጀመሪያ ከትልቁ ላይ ትንሹን ትቀንሳላችሁ። ከ999 ላይ ሲቀነስ አንድ ታደርጉና 998 ይሆናል። ከዛ የትልቁ ምልክት ማይነስ ዋን ስታስቀምጧት ምን ይሆናል? ማይነስ 998 ይሆናል ማለት ነው ሰክሰሰሩ። ፕሪዲክሰሰር ከሆነ ደግሞ ምንድነው የምናደርገው? አንድ እንቀንሳለን። ያ ማለት አሁን ከአንድ ሺህ ላይ አንድ ስትቀንሱ ስንት ነው የሚሆነው? 999 ይሆናል። ከማይነስ 77 ላይ አንድ ስትቀንሱ ማይነስ 77 ማይነስ ዋን ሲሆን ሁለቱም ኔጌቲቭ ከሆኑ ትደምሯቸዋላችሁ። 77 ሲደመር 1 78 ከዛ ኔጌቲቭ ታስቀምጣላችሁ። ኔጌቲቭ 78 ይሆናል ማለት ነው። የማይነስ 999 ፕሪዲክሰሰር ማለት አንድ ስለምትቀንሱ ይሄ ማይነስ ስንት ይሆናል? 1000 ይሆናል ማለት ነው። ለምን? ማይነስ 99 ማይነስ ዋን ያ ማለት 99 ሲደመር አንድ እናደርጋለን 1000 ይሆናል። ከዛች ማይነስ እናስቀምጣለን ማለት ነው። ፓርት ስሪን በደንብ ማየት አለባችሁ ይሄ እየገባችሁ ካልሆነ። እዚህ ጋር ደግሞ ማይነስ 1000 ነው ያለ። ስለዚህ ማይነስ 1000 አንድ ይሆናል ማለት ነው። 1000 ሲደመር 1 1001 ከዛ ኔጌቲቭ 1001 ይሆናል። እነዚህ ምንድን ናቸው? ፕሪዲክሰሰር ማለት ነው። ፕሪዲክሰሰር ማለት ነው ብለናል ቀዳማይ ቀድሞ ያለ ወይም ከተሰጠን ቁጥር በስተግራ በኩል የሚገኝ ማለት ነው። ሶስተኛ አሬንጅ ዘ ፎሎዊንግ ነምበር ኢን አሴንዲንግ ኦርደር። አሴንዲንግ ነው የተባለው። አሁን ይሄ አሴንዲንግ ማለት ምን እያደረገ ነው የሚሄደው? እየጨመረ እንዲሄድ ነው የተፈለገው። ስለዚህ ከትንሹ እንጀምራለን ማለት ነው። ቢን እንሰራለን። የኤን እናንተ ሰርታችሁ ኮመንት ሴክሽን ላይ ያስቀምጡልን። አሴንዲንግ ከተባለ ከምኑ ነው የምትጀምሩት? ከስሞለስት ማለት ነው። ስሞለስት ነምበር ዋን መጀመሪያ የምትጽፉ ማይነስ 270 ማይነስ 157 ማይነስ 400 ማይነስ 350 50 ስለዚህ ማይነስ 400 ነው ማለት ነው። በጣም ትንሹ አይደል? ኔጌቲቭ ነምበር ላይ ትልቅ ቁጥር የሚመስለው ወይም ትልቅ አብሶሉት ቫልዩ ያለው ትንሽ ነው ብለናል። ከዛ በኋላ ይሄን አስቀምጠናል። እዚህ ጋር ማይነስ 350 ይኖራል ማለት ነው። ከዛ ይሄን ታጠፉታላችሁ። ከዛ ማይነስ 270 እና ማይነስ 157 አለ። ማይነስ 230 ያንሳል። እዚህ ይሄ ይጠፋል። ከዛ ማይነስ 157 አለ። ማይነስ 157 ይሄን ታጠፋላችሁ። መጨረሻ ላይ ፖዚቲቭ 50 ይሆናል ማለት ነው። ይሄኛው ምን እያደረገን የሚሄደው? አሴንዲንግ ኦርደር ነው ማለት ነው። ዲሴንዲንግ ከተባላችሁ ደግሞ 50 እያላችሁ ወደዚህ ነው የምትመጡት ማለት ነው። ያ ማለት 50 ማይነስ 157 ማይነስ 230 ያለ ይሄዳል። አራተኛ አሬንጅ ዘ ፎሎዊንግ ነምበር ኢን ዲሴንዲንግ ኦርደር ደግሞ እየቀነሰ ነው እንዲሄድ የተፈለገው። ይሄን እንስራላችሁ። እየቀነሰ ይሄድ ከተባል ከትልቁ ነው የምንጀምረው ማለት ነው አይደል? ዲሴንዲንግ ማለት ስለዚህ ከላርጀስት ነምበር እንጀምራለን። እዚህ ጋር ላርጀስት ነምበር ማይነስ 9 ማይነስ 99 69 59 ማይነስ 89 አሁን ትልቁ እነዚህ ሁለቱ ውስጥ ነው የምንመርጠው። ከ69 እና ከ59 ማን ይበልጣል? 69 ይበልጣል። ስለዚህ 69 እንላለን። ከዛ 59 ይኖራል ማለት ነው። ከዛ በኋላ እነዚህ ይጠፉና ማይነስ 9 ማይነስ 99 ማይነስ 89 አለ። ከነዚህ ውስጥ ደግሞ እናወዳድራለን። ማን ይበልጣል? ይሄ ይበልጣል። ማይነስ 9 ይበልጣል። ምክንያቱም ከሁሉም በቀኝ በኩል ነው ያለው። ከዛ በኋላ ደግሞ ማይነስ 89 አለ። ከዛ ማይነስ 99 አለ ማለት ነው መጨረሻ ላይ። ይህ ዲሴንዲንግ ኦርደር የምንለው ነው። እዚህ ጋር አሁን ዲሴንዲንግ ኦርደር የሚለውን ጀስት ፖዚቲቮችን መጀመሪያ ታያላችሁ። 200 እና 400 አለ። ከ400 ትጀምራላችሁ። ከዛ 200 ይቀጥላል። እነዚህ ይጠፋሉ። ከዛ ማይነስ 300 ማይነስ 700 ማይነስ 400 ምናምን ነው የሚለው። ስለዚህ ማይነስ 300 አለ ትልቁ ማለት ነው። ከዛ በኋላ ማይነስ 445 ከዛ ማይነስ 757 ይሆናል ማለት ነው። አምስተኛ አበበ፣ አልማዝ፣ ኃይሉና ደራርቱ ፕላይድ ባስኬትቦል እየተጫወቱ ነው የሚለው። ዘ ሪዛልት አር ሾውን ኢን ዘ ቴብል ቢሎ። እዚህ ጋር አሁን ፈርስት ፕሌይ፣ ሰከንድ ፕሌይ እና ፋይናል ሪዛልት አለ። አበበ የመጀመሪያው ጨዋታ ላይ ሎስ 5 ባስኬትቦል 5 አጧል ማለት ነው፣ ወይም ተሸንፏል። ሰከንድ ፕሌይ ላይ ደግሞ ስንት አሸንፏል? 7። ስለዚህ ፋይናል ሪዛልቱ ምንድን ነው የሚሆነው?
7 አሸንፏል፣ 5 ተሸንፏል። ስለዚህ 7 ሲቀነስ 5 2 አሸንፏል ማለት ነው። +2 ይሆናል። ከዛ እዚህ ጋር ኮምፕሊት ዘ ፋይናል ሪዛልት ኦፍ ዘ ፕላየርስ ኢን ዘ አበብ ቴብል። አሁን እነዚህ ሙሉ ነው የሚለው። እዚህ ጋር ደግሞ አልማዝ 5 ምን ብላለች? አሸንፋለች በመጀመሪያው ጨዋታ። በሁለተኛው ጨዋታ ደግሞ 5 አጣለች። ስለዚህ ፋይናል ሪዛልቷ 0 ነው ማለት ነው። ኃይሉ በመጀመሪያው 3 ተሸንፏል። በሰከንድም ስንት ነው? 2 ተሸንፏል። ያ ማለት በጣም ነው የተሸነፈው። ሎስ 5 ባስኬትስ ወይም ደግሞ የምናደርጋለን -5 እናደርገዋለን ማለት ነው። እዚህ ጋር ሎስ ነው ያደረገው። በመጀመሪያው በ3 ተሸነፈ፣ በቀጥሎ በ2 ተሸነፈ። አጠቃላይ በስንት ተሸነፈ? በ5 ማለት ነው። ወይም -5 እናደርገዋለን። ደራርቱ ደግሞ የመጀመሪያው በ1 አሸነፈች፣ ሁለተኛውን በ2 አሸነፈች። ስለዚህ 1 በስንት? በ3 ባስኬት ማለት ነው። በ3 ባስኬት አሸነፈች። ያ ማለት +3 እናደርጋለን ማለት ነው። ኮምፕሊት አድርገናል። ለዚህኛው ሁ ወዝ ዘ ዊነር። አሁን አሸናፊው ማን ነው? እዚህ ውስጥ ስታዩት አበበ 2 ነው ያሸነፈው። አልማዝ ጀስት 0 ነች፣ በ0 ነው የወጣችው። ኃይሉ ጭራሽ 5 አጥቷል ማለት ነው። አልማዝ ትሻላለች አይደል ከኃይሉ? ምክንያቱም እሷ ምንድን ነው በ0 ነው የወጣችው፣ አቻ ማለት ነው። ወይም አቻ የሚባል የለም። ኃይሉ ግን በሁለቱም የተሸነፈው። ስለዚህ በጣም ሉዘር ነው ማለት ነው። ስለዚህ በጣም ዊነሩ ማናት? ደራርቱ ነች ማለት ነው። ደራርቱ ዊነር ነች። ሁወዝ ዘ ሉዘር ነው። ተሸናፊው ማን ነው? ኃይሉ ማለት ነው አይደል? ኃይሉ ነው ተሸናፊ። በ5 ነው የተሸነፈው። አሬንጅ ዘ ፋይናል ሪዛልት ኦፍ ዘ ፕሌየር ኢን ዲሴንዲንግ ኦርደር። አሁን ዲሴንዲንግ ኦርደር ነው አስቀምጡ የተባልነው። አሬንጅ ዘ ፋይናል ሪዛልት ኦፍ ዘ ፕሌየር። እዚህ ጋር 3 አለ። 3 የማን? ደራርቱ። ከዛ በኋላ ማን ያለው? አበበ 2 አለ። ከዛ በኋላ አልማዝ 0 አለች። ከዛ ኃይሉ -5 አለ ማለት ነው። ስለዚህ አሁን በስም ከተባል ደራርቱ እናደርጋለን። ከዛ በ2 ያሸነፈ አበበ ነው። ከዛ በ0 የወጣች አልማዝ ነች። አልማዝ። ከዛ በ-5 ደግሞ ሎስ እንትን ያለ ኃይሉ ይሆናል ማለት ነው። ስለዚህ እነዚህን በዚህ መንገድ መያዝ ትችላላችሁ። ሌላው ፕሮጀክት ወርክ አለ። ይሄኛው ያን ያክል አስፈላጊ አይደለም። ሪጀስ ዴይሊ ቴምፕሬቸር ኦፍ አዲስ አበባ፣ አዳማ፣ ሐዋሳ፣ ደብረ ብርሃን፣ ጋምቤላ፣ ሰመራ፣ ባህር ዳር ፍሮም ኢትዮጵያ ማስ ሚዲያ ኢን ኤ ጊቭን ዴይ ኤንድ አንሰር ዘ ፎሎዊንግ ነው የሚለው። የአየር ትንበያ ይቀርባላ። በነገው ዕለት አዲስ አበባ ከፊል ሞቃታማ፣ እንደዚህ ሞቃታማ፣ አዳማ እንደዚህ የሚል አለ። እሱን ዳታ ይዛችሁ ነው የሚለው። ግራፍ ቴምፕሬቸር ኦፍ ኢች ሲቲ ኦን ነምበር ላይን። ለምሳሌ የአዲስ አበባ እንደዚህ ታስቀምጣላችሁ ማለት ነው። ጎግል ላይም አለ፣ ግን ቲቪ ላይም ያሳያሉ። የአየር ትንበያ ዜና መጨረሻ አካባቢ እሱን ማስቀመጥ ትችላላችሁ። ከዛ ዊች ሲቲ ወዝ ኮልደስት፣ የትኛው ሲቲ ነው፣ ዊች ሲቲ ወዝ ዋርመስት የሚለውን ማስቀመጥ ይቻላል ማለት ነው። ይሄኛው ጀስት ያን ያክል ብዙ አያስጨንቅም። ሞር ግን በደንብ ማወቅ ያለባችሁ ከዚህ ፓርት የመጀመሪያው ኮምፔር ማድረግ ነው። ኮምፔር በምታደርጉበት ጊዜ 0 ከሁሉም ኔጌቲቭ ኢንቲጀር በቀኝ በኩል ስለሆነች 0 ከሁሉም ኔጌቲቭ ኢንቲጀሮች ትበልጣለች። ሁሉም ኔጌቲቭ ኢንቲጀሮች ከ0 ያንሳሉ የሚለውን አንድ ትይዛላችሁ። ሁለተኛ ፖዚቲቭ ኢንቲጀሮች ከኔጌቲቭ ኢንቲጀሮች በስተቀኝ ስለሆኑ ፖዚቲቭ ኢንቲጀር ኦልዋይስ ከኔጌቲቭ ኢንቲጀር ይበልጣል የሚለውን መያዝ አለባችሁ። ወይም ደግሞ ኔጌቲቭ ኢንቲጀር ኦልዋይስ ከፖዚቲቭ ኢንቲጀር ምን ይላል? ያንሳል የሚለውን ያዙ። ሌላኛው ደግሞ ሁለቱም ኔጌቲቭ ኢንቲጀር ከሆኑ ትንሽ የሚመስለው ትልቅ ይሆናል ማለት ነው። ለምሳሌ -1 ኤንድ -10,000 ብትባሉ ትልቁ ማን ነው? -1 ነው ትልቁ። -1 ግሬተር ዛን -10,000 ነው። ለምን? -1 ከነምበር ላይን ላይ ስናየው በየት በኩል የሚገኘው? በቀኝ በኩል ስለሆነ ማለት ነው። በቀኝ በኩል ያሉት ኦልዌይስ ግሬተር ዛን በግራ በኩል ካሉት የሚለው ማለት ነው። ሌላው ሰክሰሰር እና ፕሬዲክሰሰር ነው። ሰክሰሰር ማለት ተከታይ ማለት ነው። ምንድነው የምታደርጉት? +1 ማለት ነው። ፕሬዲክሰሰር ማለት ደግሞ ቀዳማይ ማለት ነው። ቀዳማይ ከሆነ ደግሞ 1 ትቀንሳላችሁ ማለት ነው። ነምበር ላይን ላይ ደግሞ ሌዮ ካላችሁ ሰክሰሰር ከሆነ በየት በኩል ነው ያለው? በራይት በኩል ነው ያለው። ፕሬዲክሰሰር የምንለው ደግሞ በሌፍት በኩል ነው ያለው ማለት ነው። እችን ያዙ። ሰክሰሰር ከሆነ ምንድነው የምናደርገው? ፕላስ ነው የምናደርገው። +1 በየት በኩል ነው ያለ? ነምበር ላይን ላይ በቀኝ በኩል ነው ያለው። ተከታይ የሚል ትርጉም አለው በአማርኛ።
ፕሪዲክሰሰር ማለት ደግሞ ቀዳማይ ነው። ያ ማለት አንድ እንቀንሳለን ከቁጥሩ ጋር ወይም ደግሞ በሌፍት በኩል ያለ ማለት ነው። ለምሳሌ አሁን -102 ብትባሉ የዚህ ፕሪዲክሰሰር ማለት -102 ብላችሁ ምንድን ነው የምትሉ -103 -104 እያላችሁ ወደዚህ ያለ የምትመጡት። ስለዚህ የዚህ ሰክሰሰር ወይም ደግሞ የዚህ ፕሪዲክሰሰር ማንም ትሆነው እችኛዋ ትሆናለች ማለት ነው። ፕሪዲክሰሰር ቀድማ የምትገኝ በግራ በኩል ያለች ማለት ነው። በቀኝ በኩል ደግሞ ስታዩት -102 ከዛ -101 -100 እያላችሁ ትሄዳላችሁ። ያ ማለት -101 ምንዋ ነው የምትሆነው ሰክሰሰር ትሆናለች ማለት ነው። ይህን ያዙ። አዲሽን ኤንድ ሰብስትራክሽን ኦፍ ኢንቲጀር ላይ ዲቴል እናየዋለን፣ እንዴት እንደምትቀንሱት እና እንዴት እንደምትደምሩ ማለት ነው። እነዚህን ያዙ። ሌላኛው አሴንዲንግ ኦርደር እና ዲሴንዲንግ ኦርደር ነው። አሴንዲንግ ኦርደር ማለት ምን እያደረገ ነው የሚሄድ ብለናል? እየጨመረ ይሄዳል፣ እየጨመረ። ስለዚህ መጀመሪያ የምትጽፏት ምንዋን ነው? ትንሿን ትጽፋላችሁ ስሞለስት፣ ከዛ እየጨመረ እንዲሄድ ማድረግ ማለት ነው። ይሄኛው አሴንዲንግ ምንድን ነው? ኢንክሪዚንግ እንደማለት ነው። ሌላኛው ዲሴንዲንግ ነው። ዲሴንዲንግ ማለት ዲክሪዝ እያደረገ ነው የሚሄደው፣ እየቀነሰ። ያ ማለት መጀመሪያ የምትጽፉት ትልቁን ይሆናል ማለት ነው። ከላርጀስት ወደ ስሞለስት ይሄዳል። ይሄ ዲሴንዲንግ ሲሆን ነው። አሴንዲንግ ከሆነ ደግሞ ከስሞለስት ወደ ላርጀስት ማለት ነው። እነዚህን ኮንሴፕቶች ያዙ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ጥያቄ ካላችሁ ጥያቄያችሁን ኮሜንት ሴክሽን ላይ ማስቀመጥ ይቻላል። ቴሌግራምም አለ ቻናልና ግሩፕ፣ እሱን ጆይን አድርጉ። በቀጣይ ፓርት 4 ላይ አዲሽን ኤንድ ሰብስትራክሽን ኦፍ ኢንቲጀር የሚለውን እናያለን ማለት ነው። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ።